ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? በዕለተ ቅዳሜ የቀን መረጃ ብቅ ብለናል። እንግዲህ ዓለማችን ላይ ምንድነው እየሆነ ያሉ ጉዳዮች እያልን የማንቂያ ደወል እየደወልን እንገኛለን። በተከታታይ እንግዲህ በርካታ መረጃዎች ወደ እናንተ ስናደርስ ከርመናል። ዛሬም እንግዲህ በዕለተ ቅዳሜ ይዘን የመጣነው መረጃ እናስደምጣችኋለን። እንደተለመደው መረጃውን ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ ነው። ከእርሱ ጋር እንግዲህ ጥሩ ጊዜ እንደሚኖረን ተስፋ እናደርጋለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ በትላንትናው ዕለትም ዓለማችን የገጠማትንም የተፈጥሮ አደጋ እንዲሁም ደግሞ ፖለቲካዊ ቀውሶችን ወደ እናንተ አድርሰናል። ዛሬ ደግሞ ምንድነው መካከለኛ ምስራቅ ላይ እየተሰማ ያለው የሚለውን ከፓስተር ጋር እናዳምጣለን። እንግዲህ ጆሮአችሁን ወደኛ እንድታዘነብሉ በጌታ ፍቅር እንጠይቃለን። ከሰላምታው በማስከተል በቀጥታ ከፓስተር ጋር የምናደርገው ውይይት እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንዴት ነህ? ላንተም ሰላም ይሁን። ደህና ነኝ፣ እግዚአብሔር ይመስገን። አሜን። ሰላም ይብዛ። ምንድነው ደግሞ መካከለኛው ምስራቅ ላይ በተለይ ወደ እስራኤል አካባቢ እየተደመጠ ያለው ጉዳይ? በጣም ያስፈራል። አንዳንድ ሰዎች የጠቅላይ ሚኒስትር ቤንያሚን ኔታንያሁ የማብቂያ ዘመን ቀረበ ብለው ዘግበውታል። አንዳንዶች ደግሞ ይሄ ትልቅ ውርደት ነው የሚልም ነገር አንስተዋል። እንግዲህ የእስራኤል ፓርላማ በቁጣ ተናውጦ ነበረ። ጠቅላይ ሚኒስትር ኔታንያሁ የውርደት ጩኸት እየተሰማባቸው አዳራሹን ጥለው ወጥተዋል። እንግዲህ አዲሱ ሪፖርት እንግዲህ እንደሚያመለክተው ትናንትና ዕለት ማለት ነው የተፈጠረው ትዕይንት የፖለቲካ ክርክር ሳይሆን ሀገሪቱ አሁን ያለችበትን ጥልቅና ማህበራዊ ስንጥቅ ያሳየ እውነተኛ ድራማ ነበረ ተብሏል። እንግዲህ እንደምታየው መንገድ ላይም ራሱ አይሁዳውያኖች ሰላማዊ ሰውን ሁሉ ሲቃወሙ አክራሪ አይሁዶች እንደዛ አይነት የማይደረግ ነገር ሲያደርጉ የገዛ ዜጎቻቸው ላይ እና ሲያደርጉ መታየቱ ራሱ በጣም ከባድ ነገር ነው። ምንድነው የእስራኤል እየተከሰተ ያለው የሚለው ነው። እንግዲህ ምንድነው በፓርላማው በእርግጥ ለወትሮ ቁጣ ምናምን ይኖራል፣ ጩኸቶች ይኖራሉ። ነገር ግን እስከ መደባደብ ደርሷል። ለወትሮ በቁጣና በጩኸት የሚታወቀው የፓርላማ አዳራሽ በትናንትና ውሎ ግን ከመቼውም ጊዜ በላይ በቁጣ ገንፍሎ ውሏል። ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ለወሳኝ ድምፅ አሰጣጥ ወደ መድረክ ሲያመሩ ከተቃዋሚው የፓርላማ አባላት ወንበር አካባቢ ውርደትና ውጣ የሚል የጩኸት ማዕቶችን አስተናግደዋል። በእነዚህ መልክ አልተለመደም። ያው አንዳንድ ጊዜ ስታወራ ስትናገሩ እያሉ ልክ ጩኸታቸውን ያሰማሉ፣ ድምፃቸውን ያሰማሉ፣ ተቃውሟቸውን ያሰማሉ። በትናንትናው ዕለት ግን ያረጉትን የውርደት ስድብ ነበር ይሳተፉ የነበሩት፣ ውጣ ነበር ይሉ የነበሩት እና እሳቸውም ያው በጠባቂዎቻቸውና ከእሳቸው ጋር በነበሩ ሰዎች ተገፍተው ከፓርላማው መውጣት ችለዋል። እንግዲህ ኔታንያሁ ከፊተኛው ከተደቀነው ከዚህ ከባድ የህዝብ ተወካዮች ቀጠና ቁጣና ውግዘት ለመሸሽ ይመስላል ድምፅ አሰጣጡን ከመጀመሩ በፊት አዳራሹን ጥለው በመውጣት በድምፅ አሰጣጥ ላይ ሳይሳተፉ ቀርተዋል። የሚገርም ነው። እና ሳይሳተፉ ቀርተዋል፣ ጥለው ወጥተዋል።
ይህ እንግዲህ በሳቸው ላይ በእርግጥ እኛ እኮ ከዚህ በፊት ዘግበነዋል። አክራሪ አይሁዶችና አንድ ደግሞ ሌበር ፓርቲ ምን ፓርቲ ነው የሚባል አዲስ ፓርቲ በድሮ የመከላከያ የጦር ኃይሎች አዛዥ የነበሩ የሚመራ ከፍተኛ ምንድነው ትችት መቅረብ ብቻ ሳይሆን ቃሉን አልፈጸመም፣ ለቃሉ ታማኝ አይደለም፣ ስልጣኑን መልቀቅ አለበት የሚል ግፊት አለ። በነገራችን ላይ የፊታችን ህዳር እዛም የእስራኤልም ምርጫ አለ። እንግዲህ የትኛው ፓርቲ እንደሚያሸንፍ አይታወቅም። በእስራኤልም ከፍተኛ ምርጫ ይደረጋል። እንግዲህ ከምርጫው በፊት እንደዚህ አይነት ተቃውሞዎች ማስተጋባታቸውና እንደዚህ አይነት ተቃውሞዎች መምጣታቸው ለኔታንያሁ ትልቅ ሽንፈት ነው። በእርግጥ ኔታንያሁ መጀመሪያውኑ ሊፈጽሙ የማይችሉትን ነገር ለእስራኤል ህዝብ ቃል መግባት አልነበረባቸውም። እንደ ማንኛውም ሀገር አይደለም የእስራኤል ህዝብ። የነገርከውን ነገር ይጠብቃል። ካልፈጸምክ ደግሞ ያው የሚያስፈልገውን ነገር ከማድረግ ወደ ኋላ የማይመለስ ህዝብ ነው እና እሳቸው ምንድነው ያው የገቡት ቃል ኢራንን ሙሉ ለሙሉ ውስጥ ያለውን ነገር እንደሚደመስሱና እንደሚነካክሉ የኢራን መንግስት እንደሚለውጡ በአጭር ጊዜ ውስጥ ቃል ገብቶ ነበረ። ህዝቡም አምኖ በዛ ጦርነት ውስጥ ተሳትፏል። በእርግጥ በዛ ጦርነት ቴልአቪቭ እና ኢየሩሳሌም፣ አይፋ ዋናነት እነዚህ 3 ከተሞች በኢራን ሚሳኤሎች ከፍተኛ ጉዳት ደርሶባቸዋል። ብዙ ጊዜ እስራኤሎች ደስ ከሚሉ ነገር ምንድነው የውስጥ ጉዳታቸውንና ህመማቸውን ምታቸውን ለሚዲያ አሳልፈው አውጥተው አይሰጡም። የሌሎቹን ያወራሉ እንጂ ምዕራባውያንም ቢሆኑ እኮ ጋዜጠኞች እንደዛ ናቸውና ያ ለመሆኑ ነው እንትን ያለው። እንግዲህ ይህንን ሁሉ ቁጣ የቀሰቀሰው ደግሞ የኦርቶዶክስ አይሁድ ሃርዲ ወጣቶች ለጊዜው ከግዳጅ ውትድርናና ከእስር የሚጠብቀው አወዛጋቢ የህግ ረቂቅ ነው። እንግዲህ እነዚህ አይሁዶችንና የኦርቶዶክስ እምነት ተከታይ የሆኑትን የአይሁድ ኦርቶዶክስ እምነት ተከታዮች ከግዳጅ የሚጠብቅ ህግ ማርቀቃቸውን ተከትሎ የነዛ ህግ ውጤት እንደሆነ ነው እየተነገረ። እዚህ ጋር አድማጮች እንደው ግር እንዳይሰኙ አይሁድ ኦርቶዶክስ ስንል አክራሪ አይሁዶችን መሆኑን እንዲያውቁ በሚል ነው። አክራሪ መረጃ እንዳይኖር አክራሪ አይሁዶች ናቸው። እንግዲህ አገሪቱ ከባድ ጦርነትና ቀውስ ውስጥ ባለችበት በርካታ ወጣቶች በጦር ግንባር እየተሰዉ ባለበት በዚህ ወቅት ይህ ጥቅም መብት ለአንድ ወገን ብቻ መሰጠቱ በብዙዎች ዘንድ ትልቅ የፍትህ መጓደል ተደርጎ ተወስዷል ነው የተባለው። እንግዲህ እቺ ነች ከፍተኛ ግጭትንና ጦርነትን ቀስቅሳ ያለችውና በገዢው ጥምረት ውስጥ ባሉ አባላት ላይ ሳይቀር ከፍተኛ የህሊና ግጭት ፈጥሮ የነበረው ህግ በመጨረሻም በ58 ለ54 በጣም በጠበበ የድምፅ ልዩነት ሊያልፍ ችሏል። ይገርማል። እና የጦር ኃይሉ ከፍተኛ አዛዥ ሳይቀሩ ይህ ውሳኔ ወታደሮችን ግንባር ላይ እያለቁ ባሉበት ሰዓት ጀርባ የመውጋት ያህል ነው በማለት በይፋ ተቃውመውታል። በትናንት ውሎ እንግዲህ የታየው ምስቅልቅላዊ ህግ ቢጸድቅም እንኳን በጦርነቱ በዛለችው እስራኤል ውስጥ የዜጎችን እኩልነት ጥያቄ ምን ያህል ያከረረ ቁስል የሆነ መምጣቱን ቁልጭ አድርጎ ያሳየ ክስተት ሆኗል አልፏል እየተባለ ነው። እንግዲህ እነዚህ አክራሪ አይሁዶች ወደ ጦርነቱ እንዳይሄዱ መደረጋቸውና ለነሱ የተለየ ፕሪቪሌጅ መደረጉ ትልቅ እንደው ተገቢ ነው ብዬ እንዴት እንደምትመለከት አንተ አላውቅም። እኔ ተገቢ ነው ብዬ አላምንም። ምክንያቱም በዚህ ሁኔታ ላይ ያለው ነገር እጅግ አነጋጋሪ ነው። እንግዲህ ይሄ በእንዲህ እንዳለ ነው እንግዲህ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የዓለም አቀፍ እስር ማዘዣ እንዲወጣ የቱርክ ከፍተኛ ፍርድ ቤት ኢንተርፖል በይፋ የጠየቀው
ኢንተርፖል ነው ወይስ የዓለም አቀፍ ፍርድ ቤት ኢንተርፖልን በይፋ ጠየቀ? ማለት እስር ትዕዛዝ እንዲወጣ። በአንጻሩ ደግሞ አሜሪካ ይህንን ድርጅት ለማፍረስ ደግሞ ጥረት እያደረገች ነው። አሁን እሱ ምንድነው ያ ድርጅት ምናልባትም ወደፊት ሄዶ ለዶናልድ ትራምፕም ሊያሰጋ ስለሚችል ጥረት እያደረገች ነው ያለችው። እንግዲህ ቱርክ አሁን ከእስራኤል ጋር ለመጋባት ብቻ ሳይሆን ፊት ለፊት የመፋጠጥም ጉዳይ አለ በወታደራዊ ነገሮችም እና እነዚህ ጉዳዮች እየከረሩ በመምጣታቸው ቱርክ ከፍተኛ የወንጀል ፍርድ ቤት የእስራኤልን ጠቅላይ ሚኒስትር ቤንያሚን ኔታንያሁን እና ሌሎችም በደርዘን የሚቆጠሩ ከፍተኛ ባለስልጣናትን አድኖ በቁጥጥር ስር እንዲያውል ዓለም አቀፉን ፖሊስ ተቋም ኢንተርፖልን በይፋ መጠየቋ ተዘግቧል። በመጠየቅ ደረጃ ልትጠይቅ ትችላለች እንጂ ተፈጻሚ መሆኑ የማይታሰብ ነው። የአሜሪካ ደግሞ አቋም የታወቀ ነው ብዬ ነው። ሽፋን ትሰጣለች አሜሪካ። የአሜሪካ ሽፋን ግን እስከ መቼ ድረስ ነው የሚቀጥለው የሚለውን ነገር መጠበቅ የሚያስፈልግ ይመስለኛል። እስከ መቼ ይቀጥላል ሽፋኑ ነው። ለምሳሌ በሚቀጥለው ህዳር ወር ምርጫ ካላሸነፉ ምንድነው የሚሆኑት እኚህ ሰው? እንግዲህ እዚህ ጋርም አሜሪካን የአሜሪካ የውጭን ለምን እንደዚህ እንዳልኩት ታውቃለህ? በውስጥ የተከደነ ክስ አለ። ከዚህ በፊትም እኮ ይኸውልህ ፓስተር እንደዚሁ ፖለቲካል ቀውስ እስራኤል ውስጥ ተፈጥሮ የአሜሪካን ተጽዕኖ ታክሎበት ነው እንግዲህ ይመስለኛል ናታንያሁ ወደ ስልጣን የመጡት። እዚህ ይለኛል ከላቢን ነው የሚባሉት መለጥ ያሉት የድሮ የጠቅላይ ሚኒስትር እንትን የአይሁድ አክራሪ አይደለም፣ አክራሪ ሳይሆኑ ሊበራል ናቸው። ከናታንያሁ በፊት ነው በጥምር ፓርቲ በመሃል ላይ እኮ ናታንያሁ ተሸንፈው አንድ አይሁዳዊ አክራሪ መጥተው ነበረ በመሃል። እሳቸው ብዙም ሳይጓዙ ስልጣናቸውን በፈቃድ ለቋል። እንደገና በተደረገው ምርጫ ምንድነው የሆነው? ናታንያሁ አብላጫ ድምጽ አላገኙም። ነገር ግን ከዚህ ከአክራሪው ፓርቲና ከሌሎች ጋር ጥምር መንግስት መስርተው ነው ወደ ስልጣን ላይ አሁን ያሉት። እሱን ለማለት ነው። አሁን እኮ ራሱ አይሁዳውያኖችም ሌሎችም ፖለቲከኞች የሚከሷቸው ጦርነቱን የሚያራዝመው ከስልጣን ላይ ለመውረድ ነው። ናታንያሁ ከስልጣን ወረዱ ማለት ዓለም አቀፍ ፍርድ ቤት ብቻ ሳይሆን ችሎት ብቻ ሳይሆን በሀገራቸውም እኮ በጦርነት ኬዝ ያልተዘጋ ለረጅም ጊዜ የተያዘ የሙስና ክስ አለባቸው። የሙስና ክሱ ምናልባት ሊያስኬድ ይችላል። ከዛ ውጭ ግን ይሄ ጦር ወንጀል ሁልጊዜ በስልጣን ላይ ስትኖርና ከስልጣን ስትወርድ አንድ አይደለም። ከስልጣን ስትወርድ ራሱ የሀገር መንግስት ዲሞክራት ስለሆነ አሳልፎ ሊሰጥህ ይችላል። ይከራከር ብሎ ሊሰጥህ ይችላል። እስራኤላውያን ያን ያህል እዚህ ላይ ስትሮንግ ናቸው ብዬ አላስብም። የራሳቸውን ምክንያቱም ዞሮ እስራኤልን ለማገልገል ስልጣን ላይ እስካሉ ድረስ ይኖራሉ። ነገር ግን ምንድነው አሁን ይህንን ጉዳይ መጀመሪያ እኮ ትዕዛዝ እንዲወጣ ያደረጉት አውሮፓውያኖች እኮ ናቸው። ምንም እንትን ማለት አይችልም። ደቡብ አፍሪካ ክስ አቀረበች። የደቡብ አፍሪካ ክስ ተቀባይነት አገኘ። አውሮፓውያን የተወሰኑ ሀገሮች ድምጽ ሰጡ። የእስር ትዕዛዝ እኮ ጥቅምት ወር ላይ 2025 ጥቅምት ወር ላይ በጋዛ በነበረው ችግር ምክንያት የእስር ትዕዛዝ ወጥቶባቸው ነበረ። አሁን እኮ ቱርክ ያቀረበችው ድጋሚ ነው። አሁን ደግሞ ፓርላማ ውስጥ የገጠማቸውን ቀውስ ይሄንን ይዘ ስትመጣ የነበረባቸውን ክስ ስትመጣ የህዳሩን ምርጫ አሸንፈው በቀጣይ ማለፍ ካልቻሉ ምንድነው የሚሆነው? አደጋ ነው። ለምሳሌ ዶናልድ ትራምፕ በአገር ውስጥ ያለ ክስ እንዲሻርላቸው ለፕሬዝዳንቱ አቅርበው ነበር። ነገር ግን አልተሻረላቸውም። ምንድነው? ሰስፔንድ ነው የተደረገው። አልቆመም፣ ክሱ አልተቋረጠም። ሰስፔንድ እንዲደረግ ዶናልድ ትራምፕ የጠየቁት ግን እንዲቋረጥ ነበር። ለምንድነው ያልተቋረጠው ያ ክስ? እንግዲህ አሜሪካን በራሷ የዲሞክራሲ ሂደቶች ስላሏት አሜሪካ አይደለችም። እነሱ ለምንድነው ያንን ያደረጉት የሚለውን ነው። ለምን አልተቋረጠም? የናታንያሁን ነው የምትለኝ?
እንግዲህ ያው ሂደቶች ያሳዩናል ብዬ አስባለሁ። አሁን ላይ ባንደመደመው ወደፊት ነገሮች ሊከሰቱ ይችላሉ ብዬ አስባለሁ። እንግዲህ ያው ጊዜ የሚፈታው ይመስለኛል። አሁን ላይ መተንበዩ ያው ጊዜው ስላልሆነ ብዬ ነው። አሁን ምንድነው መሰለ ያለው ጉዳይ በጣም ከባድ ነው። ውስብስብ እየሆነን እየሄደ ያለው ቱርክ ለምንድነው በዚህ ጊዜ ያቀረበችው? ለምሳሌ ጥቅምት ወር በነበረው ጊዜ ላይ ምንም አይነት ድምጽ አልሰጠችም፣ ምንም አላለችም። አሁን ላይ ግን በራሷ ፍርድ ቤት ወስና ለኢንተርፖል በቁጥጥር ስር እንዲውሉ ክስ መመስረቱ ዲፕሎማሲያዊ ጫናው ቀላል አይደለም። ይህንን እንድታደርግ ደግሞ ያደረጋት ነገር ባለፈው ታስታውስ ከሆነ ከግሪክ ጋር የአየር ኃይል ልምምድ አድርጋለች። ግሪክ እና ደግሞ ቱርክ የሚጣሉባት ደሴቶች አሉ፣ ጭድና ናጫ ደሴቶች አሉ። የኔ ይገባኛል ጥያቄ ያልተፈታ ደሴቶች አሉ። እነዚህ ነገሮች ደግሞ ቀላል የምትላቸው ነገሮች ከጥንት ጀምሮ በተዋረድ ቁርሾ ያላቸው ሀገሮች ናቸው። አሁን ራሱ ያነሱት ይኸውልህ ምን ይላል መሰለህ፣ የግሪክ የውጭ ጉዳይ ሚኒስትር መስሪያ ቤት ቱርክ የመከላከያ ኢንዱስትሪዋ ከ1990ዎቹ ጀምሮ ማልማት ጀምራለች። በአንጻሩ እንደ አለመታደል ሆኖ የመከላከያ ኢንዱስትሪዎቿ በተመሳሳይ ጊዜ ውስጥ ቀንሷል እና ይህ በእኛ በኩል ስትራቴጂካዊ ስህተት እንደሆነ አምናለሁ የሚል ነው። ስለዚህ ከኔቶ ጋር ከገባች ጊዜ ጀምሮ ቱርክ የመከላከያ ኢንዱስትሪያን በአውሮፓ ህብረት ወይም ኔቶ ላይ እንደ ዲፕሎማሲያዊ መሳሪያ ብቻ ሳትገድብ በአፍሪካና በመካከለኛ ምስራቅ አጋሮቿን ተጠቅማለች የሚል ነው። ስለዚህ አሁን የቱርክ መከላከያ ኢንዱስትሪ ከእኛ በ10 እጥፍ በልጦናል። እንደ ግሪክ መንግስት በምስራቃዊ ሜዲትራኒያን እና በአልጄሪያ በባህር ክልል ከቱርክ ጋር ያለን ውዝግብ በዲፕሎማሲያዊ መልኩ ማጠናከር እንፈልጋለን ነው የሚለው። በአልጄኒያ የምትባል ክልል በዛ ክልል ግጭት አላቸው። ይህ ወታደራዊ ፍጥጫ እያደገ የመጣ ጉዳይ ነው። አሁን ተመልከት፣ የእስራኤል የውስጥ ተቃውሞ በናትንያሁ ላይ ከውጭ እስር መጠበቅ፣ ግሪክና እስራኤል ደግሞ ወታደራዊ ጥምረት ፈጥረው ለውጊያ መነሳት፣ እንደገና ደግሞ የኔቶ አካል የሆነችው ቱርክ በእስራኤል ላይ ኢየሩሳሌም ይገባኛል ጥያቄ ማቅረቧ እና የናታው ደግሞ ይሄ የኦቶማን ቱርክ ዘመን አይደለም መባሉ፣ የነፋሻ ዘመን አይደለም መባላቸው እነዚህን ሀገሮች ከቃላት ጦርነት ወደ እውነተኛ ጦርነት ሊያመጣቸው ይችላል የሚል ነገር አለ። እንግዲህ በነገራችን ላይ የቱርክ ፕሬዝዳንት ረጂብ ጣይብ ኤርዶጋን በአንድ ወቅት ሰላምን የሚፈልግ ሰው ሁልጊዜ ለጦርነት መዘጋጀት አለበት በማለት ተናግረው ነበረ። በእርግጥም በኤርዶጋን ልክ ናቸው። ዓለም ጠንካሮችን ብቻ ነው የምትመለከተው። ቱርክ ዛሬ እንደ ግሪክ አውሮፓ ለብቻዋ መግጠም የሚችሉ ጦር አላት። በዚያው ብዙዎቹ ግን ይህንን እውነት አይረዱም ብለው ነው አሁን እሳቸው ያስተጋቡት የቱርክን ጥንካሬ ነው። ዶናልድ ትራምፕ ሌላ ግንባር ይታይ ምንም ጥያቄ የለውም እኮ ሰሞኑን እኮ በደም ነው። ግን ሌላ ግንባር አሸተም ግልጽ ነው። እዚህ ጋር የሚሸት ነገር የለም። በደም የቱርክና የእስራኤል ጉዳይ በግልጽ የሚታይበት ወቅት ላይ እየመጣ ነው ያለው። ፍጥጫው በቀላል አይደለም ለማለት ነው። የጌታ ጸጋ ሰላም ቸርነት ይብዛላችሁ። 12 ሰዓት ላይ ቀጥታ ስርጭት ፕሮግራማችን አለ። ብዙዎችን ጋብዛችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትካፈሉ በጌታ ፍቅር እንጠይቃችኋለን። የጌታ ሰላም ቸርነት ይብዛላችሁ። ሻሎም። እንግዲህ ውድ አድማጮቻችን ፓስተር ይዞልን ስለመጣው መረጃና መልእክት እግዚአብሔር አብዝቶ ይባርከው እንላለን።
እውነት ነው እንግዲህ ዓለማችን የፍጻሜዋ ጉዳይ ወደ መጠናቀቁ ያመራ ይመስላል። እየመሸ ያቅላላ እንደሆነም ሰማዩም ምድሩም ያመላከተን ይገኛል። ነገር ግን የኛ ዝግጁነት የኛ መነቃቃት ምን ያህል ነው የሚለውን ጉዳይ ለእናንተ እንተዋለን። ስለዚህ እንግዲህ መረጃውን ወደ እናንተ አስተላልፈናል። የዛሬ የቅዳሜ የቀን መረጃ በምሽቱ ፓስተር እንዳለን እንግዲህ በወቅታዊ ጉዳይ ላይ ወቅታዊ አጀንዳ አለና በዛ ዙሪያ ቀጥታ ስርጭቱን እንድትታደሙ ግብዣችን ነው። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።